ሴጋ በሚመታበት ጊዜ ልምድ ሊሆንበት ይችላል። እንዴት መከላከል ይችላል? ልምድ ብቻ አይደለም ሱስ ይሆንብሃል። ሱስ ሴጋ ጊዜ የሚለቀቁት ፈሳሾች ደስታን እርካታን ስለሚሰጥ ሱስ ነው የሚሆንብህ። ልምዱን ተው እና እንዴት መከላከል እንደሚቻል ታውቃላችሁ? አትጀምሩ። ሴጋ መምታት አለመጀመር ይሻላል። ገብቶ መውጣት በጣም የሚከብድ ነገር ስለሆነ 2 ወር 3 ወር ቆየው ከዛ እንደገና ተነሳብኝ በጣም እየወረዱ እየተነሱ እየወረዱ እየተነሱ እየተቸገሩበት ያለ ነገር ነው። ስለዚህ አለመጀመር ይሻላል። አለመነካካት ይሻላል። ሴጋ መምታት ውስጥ የነበራችሁ ሰዎች ደግሞ ሌሎች ለከበዳቸው ሰዎች እስቲ የወጣችሁበትን ነገር ሁኔታ እንዴት አድርጋችሁ እንደወጣችሁ ኮመንት ላይ ጻፉላቸው። ስንፈተ ወሲብ ሳያመጣባቸው በፊት እነሱም ይገላገሉ። ብልት አለማቆም ከመጀመሩ በፊት ቶሎ ማስጨረስ ከመጀመሩ በፊት ቢካዝ ሴጋ መምታት ለእንደዚህ አይነት ነገር ስለሚያጋልጥ ሴጋ መምታት የነበረባችሁ አሁን ያለባችሁ የብልት አለማቆም ችግር ቶሎ መጨረስ ካለባችሁ መታችሁ መቼክ መደረግ ትችላላችሁ፣ መታከም ትችላላችሁ። በማንኛውም ስንፈተ ወሲብ መታከም ከፈለጋችሁ ባዮ ላይ ባለው ስልክ ቁጥር ደውላችሁ ቀጠሮ ማስያዝ ትችላላችሁ። በሬ ሁሉ ጊዜ ክፍት ነው። ከቫያግራ የሚሻለው የቱን መድኃኒት እንጠቀም? ቫያግራ ምንድነው የሚያደርገው? ከግንኙነት 30 ደቂቃ በፊት ትወስዱታላችሁ። ይገባል። ብልት አካባቢ ያሉትን ደም ስሮች አርጎ ያሰፋል። ደም ዝውውር ወደ ብልት እንዲሄድ ያደርጋል። ብልታችሁ ይቆማል። ከ2 ሰዓት በኋላ ይልፈሰፈሳል። እሱም ደማችሁን ለቆ ይወጣል። አለቀ። እሱ አይደለም የብልት አለመቆም ችግር ህክምና። ከስር መሰረቱ ማውጣት ነው። የቴስቴስትሮን እጥረት፣ የቫይታሚን ዲ እጥረት፣ የፕሮላክቲን ብዛት፣ የታይሮይድ ሆርሞን እጥረት፣ የጡንቻ መሳሳት፣ የደም ስር መበላሸት፣ የነርቭ መበላሸት፣ ኮሌስትሮል፣ ስኳር፣ ደም ግፊት፣ እነዚህ ነገሮች በሙሉ ለብልት አለመቆም ችግር ምክንያቶች ናቸው። እነሱን አስተካክለን ከስር መሰረቱ ነቅለን ያለውን ችግር ምርመራ አድርገን ማስተካከል እንችላለን። ቫያግራ ተደጋጋሚ ከመጠቀም ይልቅ ባዮ ላይ ባለው ስልክ ቁጥር ትደውላላችሁ፣ ቀጠሮ ታስይዛላችሁ፣ ትመጣላችሁ። እንዳግባብነቱ ህክምና እንሰጣችኋለን። በሬ ሁሉ ጊዜ ክፍት ነው። ብልታችሁን ውስጥ ገብታችሁ ቢልፈሰፈስባችሁ ራሱ ከሷ ቀድማችሁ ብትጨርሱ ራሱ ብልታችሁን አውጥታችሁ በእጃችሁ ማስጨረስ ትችላላችሁ። ብልትንና እጅን አንድ ላይ መጠቀም ሴት ልጅ ቶሎ ወደ እርካታ ደረጃ እንድትደርስ ያደርጋታል። እስቲ እሱን ሚስጥር ተጠቀሙበት እስቲ ወዶች። ቢካዝ ቶሎ መጨረስን ቢኖርህ የብልት መልፈስፈስ ቢኖርህ ይህንን ሚስጥር ካወቅ ባለቤትህን ማርካት አያቅትህ። ይህን ነገር ተጠቀም ማለት ደግሞ ቶሎ መጨረስን ወይም የብልት አለመቆም ችግርህን እንዳለ ተወው። እሷን ካስደሰት ከአንተ መታከም የለብህም ማለት አይደለም። የአንተ እርካታም ለግንኙነት ጊዜ በጣም በጣም መታከም አለበት። ስለዚህ ቶሎ መጨረስ ካለብህ የብልት መልፈስፈስ ካለብህ መተህ ደም ስር ላይ፣ ነርቭ ላይ፣ ጡንቻ ላይ፣ ሆርሞን ላይ ያሉትን ችግሮች አይተን እንዳግባብነቱ ህክምና እንሰጣለን። ግን ሚስትህ ደግሞ ምርር እስኪላት ድረስ መድረስ የለባትም። ስለዚህ እቺ ሚስጥር ያንተ ናት። ለቶሎ መጨረስና ለብልት አለመቆም ችግር ደግሞ መታከም ከፈለግ በሬ ሁሉ ጊዜ ክፍት ነው። ባዮ ላይ ባለው ስልክ ቁጥር ደውለህ ባለጌ ነሽ። እሺ ምን ይሆን ባልግናዬ? አገራችን ውስጥ የማይወራ ነገር ስላወራው ህክምና ለማይሰጠው ነገር ህክምና ልስጥ ስላልኩኝ እቺ ጅማ የህክምና ዲግሪውን ለዚህ ነገር ትጠቀማለች ስለምባል ይሁን። ከዛም በፊት ብዙ ነገር ተብያለሁ። ባይጤ አሳዳጊ የበደለች ተብያለሁ፣ ስዳደግ ተብያለሁ፣ እናትና አባት የለሽም ወይ ተብያለሁ፣ ብዙ ነገር ተብያለሁ። ምንም አይመስለኝም። ለማንኛውም ከፍቶ ከሆነ እንደዚህ አይነት ነገር ተፈጥሮ እንዴት ብዬ ላናግራት ብለህ ራስህ አፍረ ተቀምጠ ተሸማቀቅ ከሆነ እኔ እንደሆነ ማፈርም መሸማቀቅም የለብኝም። መታከም ከፈለግን በላይ ከፍት ነው። ወዲያ ባለው ስልክ ቁጥር ቀጠሮ አስይዘህ መታከም ትችላለሽ። ባይ